የሰበሰበን አምላክ እግዚአብሔር ስሙ የተመሰገነ ይሁን። እልውላችሁ እግዚአብሔርን አመስግኑት። ከኔ ጋራ አብረን እግዚአብሔርን በዝማሬ እናመሰግናለን። አንደበት የሚያወጣ የምስጋናን ቅኔ የአምላኬን ማዳን አይቻለሁ ባይኔ። ወገባውን ሰማይ ፀሐይን ያቆመ ዛሬም ጎብኝቶኛል እየደጋገመ እጃቸው አንደበት የሚያወጣ የምስጋናን ቅኔ ኪን ማዳን አይቻለሁ ባይኔ። ወገባውን ሰማይ ፀሐይን ያቆመ ዛሬም ጎብኝቶኛል እየደጋገመ። ወጥመድ ተሰበረ እኔም አመለጥኩኝ ከኃጢአት ፍላጻ ከሞት አተረፈኝ። የአናብስቱን አፍ በኃይሉ የዘጋ የዳንኤል አምላክ ይኖራል ከእኛ ጋር። አንደበት የሚያወጣ የምስጋናን ቅኔ ማዳን አይቻለሁ ባይኔ። ወገባውን ሰማይ ፀሐይን ያቆመ ዛሬም ጎብኝቶኛል እየደጋገመ። በዳዊት ምስጋና በያሬድ ዝማሬ ከቅዱሳን ጋራ ልዘምር አብሬ። እርሱን ሳመሰግን ሚጎንብስ ለጌታዬ ክብር እዘምራለሁ። አንደበት የሚያወጣ የምስጋና ቅኔ የአምላኬን ማዳን አይቻለሁ ባይኔ። ወገባውን ሰማይ ፀሐይን ያቆመ ዛሬም ነገሥታት ቢያውጁ ሁሉም ቢተውኝ ቢጠራኝ ማለት ጽናት ይሆንልኛል ጌታ መድኃኒዓለም። አንደበት የሚያወጣ የምስጋናን ቅኔ አምላኬን ማዳን አይቻለሁ ባይኔ። ወገባውን ሰማይ ፀሐይን ያቆመ ጎብኝቶኛል እየደጋገመ። ማርያም ስምኪ ትውለድ፣ ማርያም ስምኪ ትውለድ፣ ማርያም ስምኪ ትውለድ፣ ማርያም ስምኪ ትውለድ፣ ስምኪ ትውለድ፣ ስምኪ ትውለድ፣ ስምኪ ትውለድ፣ ስምኪ ትውለድ። ማርያም ስምኪ ትውለድ፣ ስምኪ ትውለድ፣ ስምኪ ትውለድ፣ ስምኪ ትውለድ፣ ስምኪ ትውለድ። ማርያም ስምኪ ትውለድ፣ ማርያም ስምሽ ይጣፍጣል፣ ማርያም ስምሽ ይጣፍጣል፣ ማርያም ስምሽ ይጣፍጣል፣ ማርያም ስምሽ ይጣፍጣል፣ ስምሽ ይጣፍጣል፣ ስምሽ ይጣፍጣል፣ ስምሽ ይጣፍጣል፣ ስምሽ ይጣፍጣል። ማርያም ስምሽ ይጣፍጣል፣ ስምሽ ይጣፍጣል፣ ስምሽ ይጣፍጣል፣ ስምሽ ይጣፍጣል፣ ስምሽ ይጣፍጣል። ማርያም ስምሽ ይጣፍጣል፣ ማርያም እንወድሻለን፣ ማርያም እንወድሻለን፣ ማርያም እንወድሻለን፣ ማርያም እንወድሻለን፣ 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 እንወድሻለን። ማርያም እንወድሻለን
ሞላ። ጌታችሁን እግዚአብሔር በበረከት ይሙላላችሁ። የኤልያስ አምላክ በጧት በማታ የምትሰጡት እንደዚህ ብላቴና የምትሰጡ አላጣችሁ። እፍይ ዶቄት እግዚአብሔር ያንን አበዛላት። የምትሰጡት አያሳጣችሁ። የምትሰንቁት የምታቀርቡት የእግዚአብሔር ሰው አቶ ዮሐንስ መምህር ዮሐንስ እንግዳ ዮሐንስ ወንድም ዮሐንስ ሲመጣ የምታቀርቡት አያሳጣችሁ። የእግዚአብሔር ልጆች አንዳንዶቹ እኮ የሚያቀርቡት ያጣሉ። እንግዳ ሲመጣባቸው እውነት ለመናገር አይደል ምን ስለሌለ ይሆን? አንዳንዶቹ እኮ ሀብትም ንብረት ኖሮ እኮ እንዳይዘግ ቤቱ ጥላቻ ሆኖ እኮ ምግብ ፍቅር የሌለበት ምግብ ምን ዋጋ? ጩማ፣ ቁርጥ፣ ክትፎ ባለበት ቤት በጥላቻ ቤት አለሰው ከምኖር ምን በሚቆረጥበት ቤት በፍቅር ብስተናግድና ብኖር ይሻለኛል። አንዳንዶቹ እኮ እየበሉት የማይስማማቸው ብዙ ነገር ያጡት እህሉ መኖሩ አይደለም፣ ብሩ መቆጠሩ አይደለም፣ በየባንኮቹ መበተኑ አይደለም፣ መዘገቡ አይደለም፣ መጨበጡ አይደለም። አይንዋቸውን እኮ ነሳችሁ ያለ ሲያወጡ ይመጣል። በሽተኞች እኮ እና እግዚአብሔር በኤልያስ ላይ አድሮ የዚችን መበለት ችግር ፈታላት። ቤቷን በበረከት ልጇን የምታሳድግበትን አገኘች። ሁለተኛው እዚህ ጋር ተያይዞ ኤልያስ የበረከት አምላክ ነው፣ እንጀራ በርክቷል። ኤልያስ ወጣ ያያል። ከዚያ ወጥቶ ሄደ። ወጥቶ ሲሄድ ልጇ ታመመ። ነቢይ እግዚአብሔር ሚሊታ ወይነከ በእኔና በአንተ መካከል ለከ በአንተ ምን አደረግኩኝ? ልጄ ታመመ። መታመም ብቻ አይደለም አለፈ፣ ተለያት፣ ሞተ። የእግዚአብሔር ነቢይ ሳይገባኝ በቤቴ ገብቶ ልጄ ሞተብኝ ብላ ጉረመረመች። ቅድም ቤቴ በበረከት ሞላ። በሆነው ነገር ሁሉ ስታገኙ ልትደሰቱ፣ ስታጡ ደግሞ ማዘን። እንዲህ ስለሆነ ነው፣ እንዲህ ስለተደረገ ነው፣ እንዲህ የሆነብኝ፣ እንዲህ የሆነበት፣ የሆነባቸው አታጉረምረሙ። በምታውቁት እንደማታውቁት ውስጡ ጥበብ እግዚአብሔር ነው። እግዚአብሔር ኤልያስ ውጣ ሲለው እኮ ያችን መበለት ሊያረጋጋ ነው። አካልን እንዲማር ካልተማረም ሊለየው ፈልጎ ነው። የእግዚአብሔር ነቢይ ሳላውም ወደ ቤቴ ጻድቅ ሰው ወደ ቤቴ መጥቶ ልጄ ሞተብኝ ብላ አዘነች፣ ተከዘች፣ አስጠራችው። የባልቴቱ የዚያች መበለት ልጅ በጸና ታሞ በመሞቱ እርሷም በማዘኗ የተነሳ ኤልያስ አሌ ወይሌ ወዮልኝ፣ ወዮት አለብኝ በእኔ ምክንያት ይሄ ልጅ ታመመ። ወደ ሰገነቱ ወደ ጸሎቱ ስፍራ ቦታ ባል ይዞት ወጣ። እንዲህ ይላል ኤልያስ፣ አንተ ከኔ ጋራ ምን አለ? ኃጢአቴን ታስብ ዘንድ ልጄንስ ትገል ዘንድ ወደ እኔ መጥተሃልን? አለች። ኤልያስም
ልጅሽን ስጪ አላት። ከብብቷም ወስዶ ተቀምጦበት ወደ ነበረው ሰገነት አወጣው፣ በአልጋውም ላይ አስተኛው። ኤልያስም እኔ በቤቷ ያደርኩ የዚህች መበለት ምስክሯ ጌታዬ ሆይ ልጇን በመግደል ክፉ አደረጉባትን ወዮልኝ ወዮታለብኝ ብሎ ጸርሃ ጮኸ። በብላቴናውም ላይ 3 ጊዜ ባለበት ወደ እግዚአብሔርም እንዲህ ሲል ለመነ። አቤቱ አምላኬ ሆይ የዚህ ብላቴና ነፍስ ወደ እርሱ ትመልስ ዘንድ እለምናለሁ ብሎ እግዚአብሔርን ጠራው። እግዚአብሔርም የኤልያስን ቃል ሰማ። አቤት ቃል ደስ አይልም? እግዚአብሔርም የኤልያስን ቃል ሰማ። የእግዚአብሔር ቃል ወደ ኤልያስ መጣ። እግዚአብሔርም የኤልያስን ቃል ሰማው። አየመልሱ አምላኬ ጌታዬ ሆይ የዚህችን ልጅ ልገል ነው ወይ የመጣው? ወደ ሰገነቱ እየወደቀ እየተነሳ እየወደቀ እየተነሳ ሰማኛ። እግዚአብሔርም ሰማው። ጸሎታችሁን ይስማችሁ። የኤልያስን ጸሎት የሰማ የኢያቄምን ጸሎት የሰማ ወንዶች ጸሎታችሁን ይስማችሁ። የሐናን ጸሎት የሰማ የሁላችንም ጸሎት የእናቶቻችን ጸሎት የራሔልን እንባ እንቆቅልሽ ታሪክ የፈታ ጌታ የሁላችንም ጸሎት ይፍታ በእውነት። እግዚአብሔርም ጸሎቱን ሰማው። እንዲህ አቤቱ አምላኬ ጠራው። እግዚአብሔርም የኤልያስን ቃል በሰማ ጊዜ የሕፃኑም ነፍስ ተመለሰች። እልል 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 ያለውን የሕፃኑም ነፍስ ተመለሰች፣ ዳነም። ይቀጥላል። ዳነም ልጁ ዳነ። ልጁ አየው፣ ልጁም ዳነ። ኤልያስም ብላቴናውን ይዞ ከሰገነቱ ወደ ቤት አወረደው፣ ለእናቱም ሰጣት። እነሆ ተመልከች ልጅሽ ድኗል አለ። እነሆ ተመልከች ልጅሽ ድኗል፣ በሕይወትም ይኖራል። እልል ያስለማውን ሄዶነ እኔ ከማየ ወልድኪ ነዋ ወልድኪ ነው ልጅሽ እይ ተመልከች አለ። አሁን አለች። እሷ ደግሞ ተመልከች ልጅሽ ድኗል። ሴቲቱም ኤልያስን የእግዚአብሔር ሰው እንደሆንክ የእግዚአብሔርም ቃል በአፍህ ውስጥ እውነት እንዳለ አሁን አወቅሁ አለች። ወትቤሎ ብእሲት መበለት ናሁ አእመርኩ አንተ ብእሲ እግዚአብሔር ዘበጽድቅ አለ። ቃልህ እውነት እንደሆነ የእግዚአብሔር ሰው እንደሆንክ አሁን አወቅኩኝ። ኤልያስ ሙት አስነሳ። እንኳን ሙት የሚያስነሳ መናኝ ባይታዊ ገሎ ነው የሚቀማ። ዛሬ ገሎ ነው የሚቀማ። ዛሬ መናኝ የለም። ምናኔ በነ ኤልያስና በነ ዮሐንስ መጥምቅ በነ ወንጌላዊ ዮሐንስ ጊዜ ቀርቷል። ገሎ ነው የሚቀማ። ቀምቶ ነው ጥሎ የሚሄድ ሳምራዊው ነው እንጂ የወደቀውን ያነሳ ሁሉም እየጣለው እየተወው ነው ሄደ። በአዲስ ኪዳንም ስናይ የለም ቁልጭ አድርጎ ነው የሚገፍ። ንቃ መዋቲ ኤልያስ ይኸው ልጅሽ በሕይወት እግዚአብሔር አዳነልሽ። እግዚአብሔር ማዳኑ ወደ እግዚአብሔር ጸለየ፣ እግዚአብሔር ሰማው። ዋናበት የሕይወቱ እስትንፋስ እየወደቀ እየተነሳ እየሰገደ እየተንበረከከ 7 ጊዜ ፍጹምነቱን 4ቱ ባሕርያተ ሥጋ 3ቱ ባሕርያተ ነፍስ እንደተዋሩለት 7 ጊዜ እየሰገዳቸው ጸሎት
ጸሎታችሁን ስታቀርቡ ከስግደት ጋር፣ ምጽዋታችሁን ስትሰጡ ከስግደት ጋር፣ ከፍቅር ጋር ተመለስ። ይቅር ሳትል ወንድምን የምታመጣው መባ መስዋዕት እንደ አክዓብ እምቢ ካለ ተወው። የእግዚአብሔር ይቀጣዋል። አክዓብ እኮ እምቢ ብሎ ነው አልመለስም ብሎ እምቢ ካላለ ግን ይቅርታ አድርገህ አስተምረህ ንገረው መልሰው። አልመለስም ያለ ትውልድ፣ አራዊት የሆነ ትውልድ አልሰማም አለ። ሁሉም ቀማኛ ሆነ። ኤልያስ ሙት አስነሳ። ኧረ እኛ ሙት ማስነሳቱ ይቅርብን። የሚሄዱትን ባስታረቅናቸው፣ የሚጋደሉትን እንዲታረቁ ባደረግናቸው፣ እኛም የህሊና ሞት የሞታል። ነፍሱ ከሥጋው የተለየውን ተውት። የእኛ ስራው የሰሙኝ ነው መምህር የሰማችሁ ነው። አስተሳሰባቸው የሞተ ሰዎች አሉ። ተውት። የሞተውን ማስነሳት ይቅርብን። አንችልም። የለም አይሉም። የለንም እኛ ማን ይጩህ? ሞባይል ሲወረጉር ያዛል እንጂ እሱ ነው ሲነሳ ሲወርድ የሚጮህ። ኧረ እናስታርቅ። በህሊና የሞት አለ ብዙ። የምንችለውን እናድርግ። እየበቃ እያደገ መንፈሳዊነት ሲሄድ ደግሞ ሊያንሳ ይችላል። ከትንሹ ጀምር። እንንቃ እንደ ኤልያስ። መጀመሪያ ጸበል ረጭተን እስቲ ቤቱን በበረከት በፍቅር አስታርቀናቸው አመካክረናቸው ይቅርታ እንዲታደርግልን ይቅርታ እንዲያደርግልን ስለ እናትና ስለ ሚስት ስለ አባትና ስለ ልጅ መክረናቸው እንታ አጣልቶ ይመጣ መናኛ የቤተ ክርስቲያን ማታውቀው ቁጥሩ ቤተ ክርስቲያን ማይረጥ አስፋልቱና ኮብልስቶኑ መንገዱ ላይ ሰብስቦ ራሱን ቱይ ነገር የለው። ድንግል ነቢይ መናኝ ኤልያስ በኤልያስ ስም የሚነግዱ በክርስቶስ ስም የሚነግዱ በክርስትናቸው በቤተ ክርስቲያን የሚነግዱ በልጆቻቸው የሚነግዱ ይህን ያህል ልጅ በምላስ የሚል የለም። የበረከት አምላክ ኤልያስ በበረከቱ ሁላችንን እነሆ ይባርከን። ምዕራፍ 18 እንግዲህ ነቢያት ሐሰትን ገስጾ ዝናብን እንዳወረደ የሚናገር አስተምሮ ነው። እኔ ከዚህ ካደረስኩ ቀጣይ ያሉት መምህራን ደግሞ ያስተምሩናል በስፋት ስለ ዝናቡ መውረድ፣ ስለ ናቡቴም ዕረፍት ያስተምሩናል፣ ይነግሩናል። ስለዚህ እኔ አሁን ኤልያስ በጸሎቱ ዝናብን እንዳስቆመ በጸሎቱ የዚያችን መበለት ቤት በበረከት እንደሞላ በጸሎቱ ሙቱን እንዳስነሳ በቀርሜሎስ ተራራ ላይ ያደረገውን መስዋዕት ደግሞ የሚቀጥለው ክፍል እንማራለን ማለት ነው። ኤልያስ ምን አደረገ? በጸሎቱ ምን አደረገ? ኤልያስ ንገሩኝ። ሙት አስነስቷል። በቤት ገብቶ ጸበል ረጭቶ ቤቱን በረከት ሞልቶ መጥቷል። ሐዘንተኛይቱን አጽናንቷል። ስለዚህ እኛም ከዚህ እንድንማር ነው። ከዚህ በመቀጠል ዘማሪ የተጋበዙልን ቢያረፍዱም በደረሱበት ያስተካክሉናል። እሳቸው እየመሩ እኛ እየተከተልን እሳቸው እየቃኙ እኛ እየተመራን አብረን እንዘምራለን፣ እናመሰግናለን። ሁላችሁም አትራራቁ። ያው ግድ ካልሆነ ማየት እግዚአብሔር ነው። እንደው ግድ ካልሆነ ብያለሁ። ግን ብዙ እንትን አትበሉና እስቲ ተነሱ፣ ሁላችሁም ተነሱና ዘምሩ። ዝማሬ ቁሙ ነው እየተቀምጦ ዝማሬ ቁሙ በሉ፣ ተነሱ፣ በርቱ፣ አይዟችሁ በሉ፣ ቁሙ። የአራት ሰዓት ከናቱ 18 ሰዓት በሉ፣ ቁሙ። በደንብ ነው የምንዘምር። ሞቅ አድርጋችሁ ነቃ በቃ ብላችሁ ከልባችሁ ዘምሩ። ከልብ ያዘነ ሰው ቢኖር ምን ይበል? ይዘምር። ከምኑ እንዲወጣ? ከሐዘኑ ከጭንቀቱ እንዲወጣ። የተከዘ ቢኖር እልል ይበል። ምን እንዲወጣ? ውስጡ ሐሴት እንዲሞላ። እምከመ ይትየክዝ ልብ ይደምር ገጽ ነው። እምከመ ይትፌሳ ልብ ልቦና ሲደሰት ይበር ገጽ። ሽት ያበራጅ
የጨነቃችሁ አንገትሽን የደፋሽ ቀና በሉና ዘምሩ እንደ ኤልያስ። የእግዚአብሔር ቃል ወደ ኤልያስ መጣ። የኤልያስ ቃል ወደ እግዚአብሔር ደረሰ፣ ተሰማ። የሚሰማ መዝሙር ከዘማሪው ጋር እናቀርባለን። ስሙን በኋላ እነግራቸዋለሁ። እና በል ዘምርሽ ነካ ያደረገ ነበረ ጨረሱ እያለ ይሆን ያደረገላለን አርፍ ብሎ የመጣ በልና አሁን ዘምርሽ በተሰጠኝ ጊዜ የተጠቀም ጊዜ በኔ ጊዜ ይኸው እና ልቀጥል ትምህርቱን ዝማሬውን እኔም ቢሆን ወርደዋለሁ። ዝማሬውን ቅድም በገና ትቼ ነው እንጂ የዘመርኩት መዝሙር በሰው ስራ ደግሞ መግባት እንዳይሆን እንጂ ሳይኖሩ ግን ዘምር ይሻላል። አይሻልም? ይሻላል አይሻልም? ዘምሩ ለአምላክነ ዘምሩ ለአምላክነ ዘምሩ ለንጉሥነ ዘምሩ የራስን አስተካከለ ዘምሩ ለአምላክነ ዘምሩ ለንጉሥነ ዘምሩ ለአምላክነ ዘምሩ ዘምሩ ለአምላክነ ዘምሩ ለንጉሣችን ዘምሩ ለአምላክነ ዘምሩ ለአምላክነ ዘምሩ ለንጉሥነ ዘምሩ ለአምላክነ ዘምሩ ወደ ዘማሪ Let's go,